የአያት ስም ማን ነው? የአባት ማን? ኢሳያስ አይዞህ አታልቅስ። አይዞህ ለምን አለቀስክ? እግዚአብሔር በጣም ነው የሚወደኝ በእውነት እኔ እሱን ያስለቅሰኝ ሌላ በጣም ይወደኝ አስታወስከኝ አባቴ ማን አስታወሰ? የኔ ጌታ ኢየሱስ አስታወሰ። ምን እያረክ ነው? ሪከርድ እንዲያረግ ምን ነው እሱ? አሁን እዚህ ነው ያወቀው? አዎ እሱ እንዲቀዳል ነው? አዎ ዝም ብዬ እንኳንም ስጠው። እሺ ሰላም ነው አለን። ምንድነው ስራ? ወታደር አንድነት የሚባል ታውቃለህ? ራሴው ነኝ። የዚህ ሰውዬ ስራ ምንድነው? ወታደር ነው አለኝ። እንግዲህ ወታደር ነው። አዎ እሱ ወታደር ነው። አንተ ደግሞ ዳኛ ነህ። አሁን ጠበቃ ነህ። ስራህን ምን አድርገዋል? አዎ ተገፍቼ ነው ወጣሁኝ። ተገፍተ ስራህን አቆመ ቁጭ ብላል። ያንተ አባት ገመቹ ነው? አዎ ትክክል። አያትህ ጉዬ ነው? ትክክል። ጉዬ ባለቤትህ በቅርብ ጊዜ ጠላት ገሏታል። ያንተ ስም አለማየሁ ነው። ትክክል። አዋጅ ያወጣብሽ አንድ እናት ያለው ስምሽ ሙና ይባላል። ዛሬ ቀናችሁ እኮ እኔ ተውኩ አንተ አልተውከኝ። እኔ ተውኩ አንተ አልተውከኝ። አልተውከኝም አባቴ በአደባባይ አልወጣም ብዬ ነበር። አልቀረጽም ብዬ ተደብቄ ነበር። ለኢየሱስ ለአባቴ አለሜኝ በቃ አባ አልተውከኝም ለካ አባቴ ኢየሱስ ታውቀኛለህ ለካ ኢየሱስ ምን ላድርግ አባ ምን ላድርግ? አንቺን እያየሁ አንድ መርገማ ያለው ታደሰ የሚባል ሰው አባዬ ናቸው አባቴ ታደሰ የሞት መንፈስ ነው ማየው። እውነት ነው። አልቀናል ሙሉ እናንተ ቤተሰብ ገሎ ይጨርሳል። እውነት አባቴ ኢየሱስ ኢየሱስ እጅ ሰጠው በቃ የፈራሁት ተፈርቼ በቃ አባ ታውቀኛለህ። ክጄህ ነበር እኮ አባ ተመላልሼ ነበር። ኢየሱስ ወታ ገባ ብዬ ነበር እኮ ኢየሱስ ይቅር በለኝ። ኢየሱስ ይቅር በለኝ አባቴ። ወድጄ እኮ አይደለም ልጆቼን ፈርቼ ነው፣ ቤተሰቤን ፈርቼ ነው። አባ በአደባባይ ነው በቃ አለሜኝ በቃ አባቴ አንተ ታዋጣኛለህ በቃ ክጄ ነበር በውሸታም ነቢያት በጣም ተጎድቻለሁ። በውሸታሞች ነቢያት አቋራጭ ሁሉ ሄጃለሁ። ማለት ምንም የደረሰብኝ ነገር የለም፣ ግን እስከ ገስት ሃውስ ምናምን ሁላ ገብቼ
ምንም አይነት ነገር አላገኘሁም። ሙሉ ኢትዮጵያ ውስጥ ያልሄድኩበት የለምና ፕሮቴስታንት እህትና ወንድሞች ነበሩኝ። እስቲል አገልጋይ ወንድምም አለኝ። አሁን ራሱ ሲያይ በጣም ነው የሚደነግጠው። ምክንያቱም ተመልሼ ነበር ወደ ድሮ ወደ ቤተሰቦቼ እምነት ማለት ነው፣ ወደ ኦርቶዶክስ። አዎ ጥለሽ ጌታን? አዎ በአገልጋዮች ምክንያት? አዎ ልጆቼንም ደግሞ በጣም ፈራለሁ። ሁሌ ውስጤ አይሃለሁ። እስቲል ያወረድኩት ብዙ እንትኖች አሉ ዩቲዩብ፣ ያንተ ፈውስ እንደዚህ ምስክርነት ምናምን ማለት ነው። ቆይ ለምን ወደድሽኝ? እኔን በቃ በምታደርገው ነገር ነው። ቅን ሰው የእግዚአብሔር ሰው ዘይት በመቶ በሺህ ብር እየገዛን ነው። እግዚአብሔር በሚያውቀው ሁሉ ሰው ያውቃል። በየቸርቹ ግን ለፈውስ ብዬ ነው ሺህ ብር የምገዛው እንጂ ብር ኖሮኝ አይደለም። እግዚአብሔር በቃ ቃል ወጥቶበታል በሚል ማለት ነው። እና አንተ የምትሰጠው ለአገራቸው ላሉ ውጭ ላሉ ቤት ላሉ ሁሉ ለሱ ዘይት ውሃ ምናምን እንዴ! ምን አይነት ሰው ነው ይሄ ሰው? ፕላስ አያለው ፈውሱ ገባህ? ኢየሱስ እሺ ፈጥነ ከተነሳልኝ ስራ እየተበላሸብኝ የተቸገርክ ወንድም ግራ ጠላት ያጋባ አቅም ያሳጣ ቶሎ ከተነሳልኝ የአያት ስም ሱንዳዶ ምትባል ወይኔ ቅባት ለምን አለቀስ? የአያት ስም ማን ነው? ጠብቀኝ እስቲ ተነስልኝ። አሁን አንተ የሚያስፈልግ ለቤትም ለትዳርም ላንተም ጤና ብቻ ነው። አዎ ሌላ ምንም ነገር አይደለም። እውነት ነው። እግዚአብሔር ባርኮአል። አሜን። ነገር ግን ሰይጣን የምታገኘውን ገንዘብ በረከት እንዳይኖረው እያባከነ ነው። እውነት ነው። ስማኝ፣ የአያት ስም ማን ነው? የአባት ማን ነው? ኢሳያስ። ኢሳያስ ወይኔ እዩት። አይዞህ አታልቅስ። አይዞህ ለምን አለቀስክ? እግዚአብሔር በጣም ነው የሚወደኝ በእውነት። እኔ እሱ ነው ያስለቀሰኝ። ሌላ ነገር በጣም ይወደኝ። በጣም ቅንና መልካም ሰው ነው። በሰዎች የተጎዳ፣ በጓደኞች የተጎዳ፣ በራስ ሰዎች የተጎዳ ሰው እንደምታገኘው እንደምትሰራው እንደምትለፋው ቢሆን ያንተ ገንዘብ ከራስህ አልፎ ህዝብ ይመግባል። እውነት ግን በቃ በረከትን ከእጅ የሚመታ መንፈስ አለ። እኔ አንተን ያየው አንድ መርገም አያለው። መለሰ የሚባል ሰው አባቴ ነው። ኢየሱስ ወይ አባቴ ትወደኛለህ። እኔ ጌታ አስታወስከኝ አባቴ። ማን አስታወሰ? የኔ ጌታ ኢየሱስ አስታወስከኝ። እግዚአብሔር አምላክ ምስክሬ ነው። ልጄ ቤት እኔ ገብቻለሁ ብሎኛል። ሁለተኛ ብዙ አደጋ ህይወትን በመንገድ ሊያስቀር ሊያጠፋ ብዙ ሲታገል ያለው እግዚአብሔር አምላክ ግን እየሰወረ፣ እግዚአብሔር አምላክ እየከለለ፣ እግዚአብሔር አምላክ እየደገፈ እየጋረደ። አሜን ሃሌሉያ ኢየሱስ። ሁለተኛ ከዚህ በኋላ የአባቶች አምላክ እግዚአብሔር እንዲህ አለኝ፣ በጨመርኩልህ ዘመን እንደገና እንድትኖር አሁንም እድሜ ቀጥላለሁ። አሜን። እግዚአብሔር እንደገና አቅም ሆናለሁ። አሜን። እግዚአብሔር እንደገና ኃይል ሆናለሁ። አሜን።
እግዚአብሔር እንደገና እግዚአብሔር እኔ ጥበብ እሆናለሁ። እግዚአብሔር እኔ እንደገና አበረታለሁ። አሜን አባቴ ሃሌሉያ ኢየሱስ ቤትን በደስታ ሁለተኛ እንደገና እግዚአብሔር በፍሬ አሜን አሜን። ለምን ልታለቅሺ ነው? ቁሚልኝ። ለምን ልታለቅሺ ነው? አስደስቶሽ አሳዝኖኝ እግዚአብሔር ስራ አስገርሞኝ ነው። የሱ ነገር አሳዝኖሽ የእግዚአብሔር ስራ አስገርሞሽ የተከተለን የመርገም ጉልበት ከዘር የመጣን ዛሬ የክፉን መሰረት እናፈርሰዋለን። አሜን። ስማኝ አሁን ልክ ላንተ እየጸለይኩ እሷን አይና ወርቅነህ የሚባል ሰው ያለው አያቴ ነው። ወልደ ጻድቅ የሚባል አባቴ ነው። ወልደ ጻድቅ ምንሽ አባቴ ነው። እሊና ነው እሌኒ 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 ማን ነው ስምሽ? እሌኒ ሃሌሉያ። አንተ ቤት ጠላት የሚዋጋ በበሽታ አይደል? በበሽታ ነው። አንቺ ቤትስ በበሽታ ከልጅ ጀምሮ አንዴ ሱካር እያለ ምን እያለ አሁን የለም። አሜን አሜን። ዛሬ ቀለጠ። አሜን። ዛሬ ካንተም ከትዳር ከልጆች አሜን። ዛሬ ቀለጠ። አሜን። ዛሬ ቀለጠ። አሜን ሃሌሉያ ኢየሱስ የኔ አባት አይዞሽ አታልቅሽ። እዚህ ጋር ንውጡልኝ። ምንድነው የምትሰራው? እኔ ሹፌር ነው። ሹፌር ናጠጋ በል። ምንድነው የምትሰራው? ሹፌር ነኝ። ሁሉ ነገር ተዘጋግቶ አዎ ተዘግቶ ያለው አዎ። ይሄ የተዘጋው አንድ ወልዴ የሚባል ሰው ያለው አባቴ ነው። ያንተ ስም በላቸው ነው። አዎ አሁን ተከፈተ። አሜን ሃሌሉያ። ምን አለ አሜን ብትለኝ? አሜን። አንድም ሰው ዛሬ እዚህ ቤት የመጣ ሳይጎበኝ አይወጣም። ሰው የለማ ሳይጎበኝ አይወጣም። ምን እያረክ ነው? አይ ሪከርድ እንዲያረግ ብዬ ነው። ሪከርድ እንዲያረግ ምን ነው እሱ? አይ ዝም ብዬ ነው። እዚህ ነው የማውቀው እንጂ አሁን እዚህ ነው ያወቀው። አዎ እሱ እንዲቀዳልህ ነው። አዎ ዝም ብዬ እንኳንም ሰጠው ስጠው። እሺ ሰላም ነው አለን። ምንድነው ስራ? ወታደር አንድነት የሚባል ታውቃለህ? ራሴው ነኝ። አሜን አሜን። ወይኔ ቅባት። ሃሌሉያ። አባተ ለአንተ ምንድን ነው? አባቴ ነው። አባቴ ነው። አዎ ማን? አባተ። ዛሬ የአንድነትም የክንፈም እስራት ተፈታ። አሜን። ወይኔ በደንብ ጮሃ አሜን ብለህ አሜን። ከዘር የመጣ የመርገም ጉልበት ከገደሜ ላይ ዛሬ ከአያትህ ተሰበረ። አሜን አሜን አሜን። በስራ ቦታ ትግል በጣም አሁን ስራን እንደው በቃ ጠላት ሊያስቆም ነው። አቁሜያለሁ። ወጥቻለሁ ካለሁበት ያው ካምፕ ገብቻለሁ። ካምፕ ገብታ ስራን አስቆመው። አዎ አጃቢ ነበርኩ። እግረኛ ሆኜ አጃቢ ነበርክ? አዎ እግረኛ ሆነ ካምፕ ገብታል። አዎ ዛሬ በቃ ጦረኛ ሆነ ትወጣል። አሜን 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 አሜን። ወይኔ ምን አለ አሜን ብትለኝ? አሜን ሄው ሄና ሳቦ ራካቴርና ዱዳባ አቤ አሜን ብትል ይሻላል። ዛሬ በሮች ይከፈታሉ። የሄደ ምርኮ ሁሉ ይመለሳል። በደንብ አሜን ብለህ ብትወስድ ይሻልሃል። ውሰድ አሜን ብለህ። እግረኛ አድርገው ቤት አስገቡ። በቃ ሳልወድ በግድ ነውና ያው ምንም ማድረግ አይቻልም። እግዚአብሔር እዚህ ይፈታል ብዬ ነው መጣሁት። ዛሬማ ተፈታሁ። አሜን ተፈታ ዛሬ። አሜን። ኢየሱስ ይችላል። እንዲህ አለኝ እግዚአብሔር የትግልን ምዕራፍ ከልጅ ህይወት ላይ ዛሬ ሽር ያለ። አሜን። የልጆችን የበላቸውንም ዛሬ የአንድነትንም እስራት እግዚአብሔር ፈታው። አሜን። ለውጥ ከሌለው ምዕራፍ ዳደ ህይወት እግዚአብሔር ዛሬ አወጣችሁ። አሜን። የትኛውም የተቀሰረ ቀስ ከህይወታችሁ ተሰበረ። አሜን። ፈጣኝ ለውጥ። አሜን። ትሰራለህ ዘመንን ሙሉ ምንም። አዎ። ትለፋለህ ህይወትን ሙሉ ምንም። አዎ።
በቃ ቤትን ህይወትን ኑሮን ጠላት እያናወጠ ነው። እግዚአብሔር ታሪክን ቀየርኩ። አሜን። ከዚህ በኋላ አዲስ ነገር ይሆናል። አሜን። ጎዳናዎች ይቀናሉ። አሜን። መገረምን በዘሬ ያደርጋል። የሚቀጥለው ምዕራፍ ተፈተ እግዚአብሔርን የምታከብርበት ይሆናል። አሜን። እንደ ወታደር እስቲ በጣም አርፍ ዘመን ይባረክ። አሜን። ክፉ ከፊት ይጋልበል። አሜን። የተኛውም ክፉ አንተን አይቋቋም። አሜን። ኢየሱስ ካንተ አይለይ። አሜን። ቅባትን ይጨምር። አሜን። ጌታ ኢየሱስ በዓለም ላይ ተሰምነት በቃ እንድኖር ላንተ ኃይልና ጉልበት ይስጥ። አሜን። በጣም እንወዳለን። እኔም በጣም አሜን። ከስራውን አስቀምጠው ነው ወደ ቤት የገባው። አይ ስራ ያው ደሞዝ አለ የሚከፈለው ግን ከአጃቢነት አውርደው ቤት አስገቡ። ካምፕ ማለት ነው። አዎ ምክንያቱ ያው እኔ ኢየሱስን በጣም እወዳለሁ። የሚያጅበው ሰው ሙስሊም ነበረ። ኢየሱስ ስጠራ አይወድም። እንደጋጣሚ እኔ ደግሞ አላወኩም እንደዚህም ሆኑ ማለት ነው። ዝም በል አንተ። አዎ ኢሳ እንዴት ታመልካል ብሎ ምናምን አይኔ ኢየሱስ እኮ በቃ የሰማይና ምድር ፈጣሪ ነው። ኢየሱስም ካልጠራው እኔ ቀን በማታውቅበት ምክንያት ነው ያቆሙ። አዎ ገብትሮኝ ነው። አሁን ይኸውልና እባክህ ተብለህ ተለምነህ ነው የምትጠራው። ኧረ አሜን 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 አሜን። ጠብቀኝ፣ ሂድ እዛ ጋር ከኋላ ቁምልኝ። የዚህ ሰውዬ ስራ ምንድን ነው? ወታደር ነው አለኝ። እንግዲህ ወታደር ነው። አዎ እሱ ወታደር ነው። አንተ ደግሞ ዳኛ ነህ? አዎ ዳኛ ነበር። ከሆነ ጠበቃ ነኝ። አሁን ጠበቃ ነህ? አዎ። ስራህን ምን አድርገዋል? አዎ ተገፍቼ ነው ወጣሁኝ። ተገፍተህ ስራህን አቆመህ ቁጭ ብለሃል። ኦይ ዳኛ ነበርክ? አዎ። ያንተ አባት ገመቹ ነው? አዎ ትክክል። አያትህ ጉዬ ነው? ትክክል። ጉዬ። ባለቤትህ በቅርብ ጊዜ ጠላት ገሏታል። ያንተ ስም አለማየሁ ነው። ትክክል። አለማየሁ አቤት። ሁሉ ነገር ከብዶ ትላንትና በሚገርም ኑሮ የምትኖር ሰው፣ እውነት ነው። ትላንት የሚገርም ህይወት የምትኖር ሰው ዛሬ ኑሮ ሁሉ ከብዶ ቀኑ ጨለማ ነው፣ ማታውም ላንተ ጨለማ ነው። እውነት ነው። ነገር እንዲበላሽ የተሰራ መንፈስ አሰራር ነው። ያንተ ባለቤት ምን ሆናለች? አርፋለች። ኦሬዲ አንተ እንድትሞት 27 ቀን የሞት ቀጠሮ ጠላት ደግነ ለሰው በጎ ነገር ለሰው ታሳያለህ፣ መልካም ነገር ታስተምራለህ። ግን ሰይጣን አሁን እየበላም ደስታ የለም፣ ምን እያረክም ደስታ የለም። እንቅልፍ ጠላት አሳጥቶ ያለው እውነት ነው። እረፍት አተ ጤና የለህም። እውነት ነው። ስትሸበር ነው አይሆን እንድትሞት የተሰራ መንፈስ አሰራር ሲስተም። አንድ በቀኑ የምትባል ሴት አለች፣ የተደገመ ድግምት ልጆች ያለ እናት እንዲያድጉ ነገር ምስቅልቅል እንዲሆን እንዲጠፋ የተሰራ መንፈስ አሰራር ነው። አሁን ትላንት የገፉ ሰዎች ራሳቸው ባክ ብለው አሜን አሜን። ትላንትና የናቁ እንደ ምናምን ያዩ ሰዎች ቀና ብለው ማያዩ የነበሩ ሰዎች ነው ዛሬ እንደ ምናምን የቆጠሩ። ትላንት ወዳጅ ያረካቸው ሰዎች ፊታቸውን ጀርባቸውን ያዞሩብህ። እውነት ነው። ቤተሰብን ቀየረብህ ሰይጣን። ሁሉ ያንተ ዘር የሆነ ሁሉ እንዳለ በስርዓት ውስጥ ያሉት። እውነት ነው። የአባቶች አምላክ እግዚአብሔር ዛሬ ቀን ስንት ነው? ቀን ቁጥር እየርክ እየመጣ በምስጋና እየርክ እየመጣ በምስጋና። አሜን አሜን። የተበላሸውም የተከለከልከውም አሁን ይፈቀድልሃል። አሜን አሜን። ሰው የለማ። አሜን አሜን። የተበላሸውም የተከለከልከውም አሁን ይፈቀድልሃል። አሜን አሜን። ሁለተኛ በገፊዎች ፊት እግዚአብሔር አደባባይ ያከብራል። አሜን። በሚቀናቀኑ ፊት ማሸነፍን እግዚአብሔር ይሰጣል። አሜን። በብዙ ሞገስ ያወጣል፣ በብዙ ክብር ያስገባል። አሜን። እንዲህ ብሎኛል የአባቶች አምላክ ዳዊት በል ፈረሲ ማለት ውሃ ግድብን ጥሶ አፍርሶ እንደሚሄድ አምላኬ እግዚአብሔር በዙሪያ የከበቡ ጠላቶቼን አፈረሳቸው። አሜን። ከዚች ማይክሮ ሰከንድ ጀምሮ የከበበህን እግዚአብሔር እንዲህ ብሎኛል አፍርሻቸዋለሁ። አሜን። ያስጨነቀን አፍርሻቸዋለሁ። አሜን። ዙሪያን ያጠሩ ዋጋ ያስከፈሉ ያሰጉ ያስፈሩን አፍርሻቸዋለሁ። አሜን አሜን።
የልጆች ታሪክ አይበላሽም። አሜን። ልጆች ምናምንቴ ሆነው አይጠፉም። አሜን። እግዚአብሔር እንዲህ ብሎኛል፣ ያለ አባትም ያለ እናት አይቀሩም ማለት። አሜን። ከዚህ በኋላ አባት እንደሌላቸው ልጆች አልተዋቸውም ብሎ ለእስራኤል ሕዝብ እግዚአብሔር ኪዳን የገባ ያሳድጋቸዋል፣ ባጀት ይሆናቸዋል፣ ሞገስ ይሆናል። አሜን። ይኸው ከዚህች ማይክሮ ስትታይ ሰላማዊ ሰው ነው። አንተ ግን ታማሚ ነህ። ስትታይ ጤነኛ ነህ፣ ግን ታማሚ ነህ። ዛሬ የበሽታን ጉልበት ጠላም ስም ሰጥቶ በሕይወት ያስቀመጠውን ዛሬ እግዚአብሔር የክፉን ሐሳብ ገልብጦታል። አሜን። አዲስ ነገር ታያለ። ምዕራፍ ይደምቃል። ልጆች በጥበብ በሞገስ ያድጋሉ። አሜን። ናሩጥ በቃ እኮ ተፈቀደል። እንካስ አንተ እንካስ ይሄን ወስደ ቤት ላይ መኝታ ላይ እርጭ እረፍት የነሳ ጤና ያሳጣ ዛሬ ተገልብጦ። አሜን። አሁን እንዴት ነው? ዳኝነቱ ይሻላል ወይስ ጥብቅናው ይሻላል? ጥብቅናው የሚቀጥለው። ጥብቅናው ይቀጥል። የተሰወረውን የሰዎችን እውነት በመግለጥ አደባባይ ያክብር። አሜን። የተጎዱትን ለተቸገሩት በመድረስ አደባባይ ያክብር። የሰውን የተዛባውን እውነት በማውጣት እግዚአብሔር ያክብር። አሜን። አይደለም ወይ? የተሰወረ የብዙ ሰዎች እውነት አለ። ስለዚህ እንደዚህ አይነት ደግሞ ጌታን የሚፈሩ አቃቢጎች፣ ጠበቃዎች፣ ዳኛዎች ሲኖሩ የብዙ ሰዎች ምስኪኖች እውነት በገንዘብ በምን የተሰወረ ዘንድሮ ይወጣል ማለት ምንድነው? ላይሰንሱ ነው የፌደራልም የኦሮሚያ የጥብቅና ሂድ አውጣ እውነቱን ለብዙዎች ለተጎዱ ተሟገት። እግዚአብሔር ደግሞ ለአንተም ለቤትም ለልጆችም የሚገባውን ባጀት ካሪያ ቢልቀቅ። በሞገስ ውጣ፣ በሞገስ ግባ። እንካ አይችለኝም እያልክ እዛ ጋር ጫፍ ደርሰ ወደዚህ ተመለስ። አይችለኝም በጌታ በኢየሱስ አይችለኝም። ተሻግራለሁ፣ አምልጫለሁ በጌታ በኢየሱስ ከመንገዴ ተነቅሏል። በኢየሱስ ክርስቶስ ስም ተነቅሏል። አንተ እጅህን አሁን አስገባ ቶሎ። ይሄን አንዴ ኪስ ውስጥ አለማየሁ አቤት፣ ገመቹ ጉዬ አቤት። አንድ ሁለት የደም ምልክት በላዩ ቻው። ሌላ ሰው አርካ ካስ ያርካ በነሜራ አሜን፣ በነሜራ አሜን፣ አሜን ጀቱ አሜን፣ አሜን ጀድቤ አሜን፣ አሜን። ደስ አለ። በጣም ማን ያውቃል? ስምህን ለማን ነገርክ? እንዲሁ እዚህ አስመዝግበ ገብታል። ተው ማን አወቀው? ጌታ። ይሄን ያወቀ ስራ ጌታ፣ ሁሉንም ያውቅ ጌታ። የልጆች ታሪክ እስቲ ልጆቹ ወደ እኔ ጋር ሩጡና ኑ። አይዞህ አታልቅስ፣ አይዞህ አይዞህ፣ በደሜ ይሸፈኑ፣ በቤት ያሳድጋቸው። ላንተ የሚጠቅሙ የተለዩ ልጆች ይሁን፣ የታመኑ ልጆች ይሁን፣ የሚበጁ ልጆች ለሐሳቤ የተሰጡ ይሁን። አእምሮአቸውን ክፈት፣ በጥበብ አሳድግ፣ በደም ከልላቸው። ከዚህ ሰዓት ጀምሮ ጌታ ሆይ ዓለም በእነዚህ ብላቴናዎች ሕይወት እድል አይኑረው። አሳድግ፣ በቤት ይኑሩ፣ ተጠቀምባቸው። ኢየሱስ ደም ቤቢ እግዚአብሔር ከእናንተ ጋር ነው። እሺ ወዳችኋለሁ። አሜን። ዘመን ይባረክ። አሜን። ተሻገር። አሜን። እስከ ዓለም ዳርቻ ሂድ። አሜን። ክፎች አገኙ። አሜን። አንተ ለዚህ ኢትዮጵያ እንቁ ነህ። አሜን። እግዚአብሔር ነው ፓርኮስ። አሜን። ስለሆነ አሜን። እስከ ዓለም ዳርቻ ሂድ። አሜን። ዓለምን ሁሉ ውረስ። አሜን። አገሪቱ በእጅ ይመሩ። አሜን። መንግስታቶች በአንተ እጅ ይፈቱ። አሜን። ሁሉም ለአንተ አሜን ይበል። አሜን። ክብር ምስጋና ለአንተ። አሜን። ተቀበል። እኔም እወድሃለሁ። ከፍ በል። እጅ በቃ ሀገር ይመግብ፣ ብዙዎችን ነፃ ይወጣ። ተባረኩል። ምን ያማል? እግሬን ብረት ስላለ ውስጥ ያው ብዙ ስቆም እንደዚህ። ለምን እንደው ብረት የገባው? አክሲደንት ደርሶብኝ ነው። በምን እንትን ከወድቄ ከግንብ ላይ አደጋ መንፈስ
አሁን እግሬን ነው የሚሰማ? አዎ እዚህ ጋር ሁለት የተያዙ ብሎ ነው። ባለቤትስ? ባለቤቴ ደግሞ የሳይነስና የጉልበት ህመም አለባት። የጉልበት ህመም ከሁለቱም ላይ ይነቀላው። አሜን። እሺ እግርሽን የምትታመሚ ጠላት እግርሽ እንዲቆረጥ አዋጅ ያወጣብሽ አንድ እናት ያለው ስምሽ ሙና ይባላል። ሙና የሚባል ወይኔ ዛሬ ቀናችሁ እኮ ነው። እኔ ተውኩ አንተ አልተውከኝ። እኔ ተውኩ አንተ አልተውከኝ። አልተውከኝም አባቴ። በአደባባይ አልወጣም ብዬ ነበር፣ አልቀረጽም ብዬ ተደብቄ ነበር። ለኢየሱስ ለአባቴ አለሜኝ በቃ አባ አልተውከኝም ለካ አባቴ ኢየሱስ ታውቀኛለህ ለካ አላችሁ ወይ? ዛሬ ማን ነው እግዚአብሔር የሚያውቀው የሚጠራው? ስትታይ ሰላማዊ ሰው፣ ስትታይ ጤናማ፣ መኝታሽ ላይ ለመተኛት እስክትሸማቀቂ ድረስ ሰይጣን ደም በደም እግርሽን እያደረገው ያልሄድሽበት ሐኪም ቤት ያልገባሽበት የለም። መላገን አተሻል። እኔ አንቺን እያየው አንድ መርገማ ያለው ታደሰ የሚባል ሰው አብዬ ናቸው። አባቴ አብዬ ታደሰ የሞት መንፈስ ነው ማየው። እውነት ነው። አልቀናል ሙሉ እናንተ ቤተሰብ ገሎ ይጨርስ። እውነት አባቴ ኢየሱስ እጅ ሰጠው በቃ የፈራሁትን ፈርቼ ነበር። በቃ አባት አገኛለሁ ክጄህ ነበር እኮ አባ ተመላልሼ ነበር። ኢየሱስ ወጣ ገባ ብዬ ነበር እኮ ኢየሱስ ይቅር በለኝ አባቴ። ወድጄ እኮ አይደለም ልጆቼ ፈርቼ ነው፣ ቤተሰቤ ፈርቼ ነው። አባ በአደባባይ ነው በቃ አለሜኝ በቃ አባቴ አንተ ታወጣኛለህ በቃ ክጄ ነበር ይቅር በለኝ በአደባባይ ምን ላድርግ ኢየሱስዬ? አላችሁ የኔ እናት ሙና አባትሽ ማን ነው? ታደሰ ፎላ ነው ፎሊ ወይ ኢየሱስዬ ወይኔ ጉድ ለካ ታውቀኝ ነበር ኢየሱስዬ። እኔ ነኝ ለካ ውሸት እኮ ከአዲዋ እኔ ነኝ። ለካ ታውቀኛለህ ኢየሱሴ፣ ለካ ከአዲዋ እኔ ነኝ። ውሸት መስሎኝ ነበር አለች። ምን ላድርግ
ተጋባ ኢየሱስ። አሁን ብዙ ሚዲያ ብዙ ስለሚያይሽ ብዙ ነገር ይቅር አይደለም፣ ብዙ ነገር አለ። ስለዚህ እግዚአብሔር እንዲህ ያለኝ እንስራሽን ጥለሽ ማሰሮሽን ጥለሽ እዚህ በኋላ ወጥተሽ እዩልኝ ትያለሽ። ማንን ኢየሱስ እዩልኝ ትያለሽ። አንድ ሰው ዛሬ ማሰሮውን ጥሎም ይወጣ ሰው ያለ፣ እንስራውን ጥሎም ይወጣ ሰው ያለ። ጤና ሰጥሻለሁ። አሜን። እግዚአብሔር ቤትሽን በደስታ ሞላለሁ። ከዚህ በኋላ በኖህ ዘመን ዳግም አይደል ያለው እግዚአብሔር ኪዳን ነው ያደረገው፣ ሞት እንዳይሆን በምድር ላይ ጥፋት እንዳይሆን። አሜን። ዛሬ ባንቺ ምክንያት እግዚአብሔር በቤታችሁ ከዚህ በኋላ ገደብ ያደርጋል። ጨረሳ ዘሮችሽን፣ ጨረሳ ቤተሰብሽን። ሞት ብቻ እናንተ ቤት፣ በሽታ ብቻ እናንተ ቤት። ምንም ሳታጡ ያላችሁን ነገር መብላት አትችሉም። እያላችሁ ያላችሁን አትጠቀሙ። የእናንተ ህይወት በበሽታና በሞት የተሞላ ነው። እግዚአብሔር ዛሬ ተገልብጧል። ምን ሆኗል? ጤናን እሰጥሻለሁ፣ አላሳፍርሽም፣ እድሜን እጨምራለሁ፣ እግዚአብሔር አከብርሻለሁ። እጆቻችሁን ዘርጉ። የኛ ጌታ ይጠነቀቅ የለ ለልጆቹ። ፈጽሞ ደህና ትሁን። ፈውሷ ለዘላለም ይጽና። ዘሮቿን አስወርሳት። የሚቀጥለው ምዕራፏ በነገር ሁሉ ተለቃ አንተን የምታከብርበት ይሁን። አንድ የደምህ ምልክት፣ 2 3 ዛሬ ቤት ደስታ ገብቷል። የወንድሜ የኢሳይያስ ትዳሩ፣ ቤቱ፣ ጓዳው፣ አካውንቱ፣ ኑሮ፣ ህይወቱ በኢየሱስ ደም ነፃ ይሁን። አሜን። አሁን በውስጥ ተቀምጦ ህይወቱን፣ ጤናውን፣ ነፍሱን፣ ስጋውን የሚያስጨንቅ ከባለቤቱ ህይወት ላይ ያለ በሽታ ሳይነስ ቢሆን እግሯ ላይ የተቀመጠ የህመም ጉልበት የከሰመ ይሁን። አሜን። እነሆ መከራን ትረሳለ፣ እንዳለፈም ውሃ ታስባል። ህይወት ከቀትር ይልቅ ይነጋላል። አሁን እንኳን መሽቶ ቢሆን የለም ጠዋት ይሆናል። አሜን። ጠዋት ይሁንለት። አሜን። በስራው ጠዋት፣ አሜን። በልጆቹ ጠዋት፣ አሜን። በትዳሩ ጠዋት፣ አሜን። በመንፈሳዊ ህይወት ሩጫው ጠዋት፣ አሜን። በቢዝነሱ ላይ ጠዋት፣ አሜን። ኢየሱስ ይሁንለት። ሃሌሉያ። የትኛው ጭንገፋ የተሰበረ ይሁን። አሜን። ፍሬያማ አድርገው። የልጆቹን ክብር አሜን። አሁንም በእድሜ ላይ እድሜ ጨምር። አሜን። በሚያደርገው ነገር ሁሉ እንድትረዳው፣ አብሮነት ከእርሱ ጋር እንዲሆን፣ አሜን። ለብዙዎች የመውጣት ምክንያት እንዲሆን፣ አሜን። ለብዙዎች የማለፍ ምክንያት እንዲሆን፣ አሜን። ለብዙዎች የመሻገር ምክንያት እንዲሆን አሜን። ኢየሱስ ጸልያለሁ። ሃሌሉያ። እርግማን ይሻር፣ ሞገስ ይጨመር፣ አሜን። ሞገስ ይጨመር፣ አሜን። ኃይል ይጨመር። አሜን። ጠብቀው ሃሌሉያ። ዲያኖስታ የስ ኃይልህ በላዩ በላዩ 1 2 የእግዚአብሔር ሞገስ። ቴንክ ዩ ጎድ። ሌላ ሰው የኔ አባት ለኔ ስትል በቀራንዮ የተሰቀልኩ አባቴ፣ አሜን። ለኔ ስትል የተዋረድክ አባቴ፣ አሜን። ተባረክልኝ፣ አሜን። ከፍ በልልኝ፣ አሜን። ኢየሱስ ከፍ በል። አሜን። በእውነት እመሰክራለሁ፣ ኢየሱስ ከፍ በል። አሜን። ዋው አሜን። የኔ ጌታ አሜን። ድንቅ ድንቅ አምላክ፣ አሜን። ድንቅ አምላክ፣ አሜን። ድንቅ አምላክ፣ አሜን። ኢየሱስ አየኝ። አሜን። ሃሌሉያ። አሜን። ተባረክ አባቴ። አሜን። ጌታ ይባርክ። አሜን። ወንድሜ ዘመን ይባረክ። አሜን። ነገሮቹ ሁሉ የተስተካከሉ ይሁን። አሜን። ካንተ ጋር ዓለምን ዙራ ተሽከርከረ። አሜን። ጌታ በዓለም ላይ ያሉትን ነገሮች ሁሉ አስተካክል። አሜን። የተበላሸ የመርፌ ቀዳዳ የምታክል ነገር ውስጥ ሁሉ እየገባ አሜን። አስተካክል። አሜን። የሰው ልጆች ሕይወት አሜን። አድን። አሜን። ተባረክ። አሜን። እወድሃለሁ በጣም እኔም
አንድ ነገር ልናገር በል ምንቴ እኔ ከዛሬ ከ2 ዓመት በፊት ነው እናንተን እኔ ወደ ጌታ ከመጣሁኝ ኦልሞስት ወደ 7 ዓመት አካባቢ ይሆነኛል እና ለረጅም ዓመታቶች በገዳም ኖሬያለሁ። ብዙ ነገሮችን እኔ ያው ብዙ ሰው ያቀኛል ብዬ አስባለሁ። የፊልምና ማስታወቂያ ባለሙያ ነኝ፣ እኔ አርቲስት ነኝ። ስለዚህ አሁን ወደ ትልቅ ነገር መምጣት ፈልጋለሁ፣ እንዲጸለይ ይፈልጋለሁ። ምክንያቱም እየሰራ ያለሁት ዓለማዊ የሆነ ሙቪዎችን ማስታወቂያዎችን ነውና እኔ ደግሞ በባይብል ላይ የሆነ ስራዎችን እየሰራው ነው እየጻፍኩኝ ስለሆነ ነው። ፋይኖት ይሄንን የሚያክል ትልቅ መጽሐፍ ቅዱስ ዓለምን የሚያሽከረክር ትልቅ መጽሐፍ ቅዱስ ይዘን ዕውቀት እያለ ለምንድን ነው ነገር እማልሰራው ብዬ ሁሉ ጊዜ እነሳሳለሁ እና ይሄንን ነገር እንዲጸለይልኝ ሁሉ ፈልጋለሁ። ባይብሉን ለማውጣት ለመስራት በቃ ወደ የኔ ኢየሱስ ምንድን የፊልም ምንድን ያልከው? እኔ ፊልምና ማስታወቂያ ነው የምሰራው። ተዋናይም ነኝ። ተዋናይም ነኝ። ያ ፊት ራሱ እንዳለ ኢየሱስን ከዚህ በኋላ በዓለም ሚዲያዎች በተሰጠ እድል ሁሉ በምትገባባቸው ይህን አውጣው። ይህን ኢየሱስ አደባባይ አሳይ። ይህን ኢየሱስን በከተማ ሁሉ አድርስ። በምድሪቷ ስፋት ሁሉ አድምቀው አጉላው። ከዚህ በኋላ በአፍ ቃል ብዙ ትውልድ ይዳን። በአፍ ቃል መንግስታት ይዳኑ። በአፍ ቃል ኃያላን ይዳኑ። በአፍ ቃል ያልተጠመዱ ትውልድ ይጠመዱ። ዝናው የኢየሱስ ባንተ ይውጣ። አሜን። የማይማረክ አይኑር። አሜን። የምታወራውን ታላላቆች ይስሙ። አሜን። የምታወራውን ኃያላን መኳንንቶች ገዢዎች ይስሙ። አሜን። የትኛውም አይነት ከመንገድ ኦብስታክል ከቤት ከልጆች ከጤና ከስራ ከበረከት ከዴስቲኒ ላይ የተነሳ ይሆን። አሜን። አሁንም ማሳየት የምትችልበት ኃይል ባንተ ላይ ይሁን። አሜን። ብዙዎች ቃልን ሰምተው ወደ እርሱ ይጠጉ። አሜን። ይሁን። አሜን። ባረኮ ደጆች የተከፈቱ ይሁን። ስራ ይቀየር። ማንነት ይቀየር። አድራሻ ይቀየር። ውሎ ይቀየር። ታሪክ ይቀየር። ንግግር ይቀየር። አመለካከት ይቀየር። ይህ በሕይወት እንዲሆን ቃል አወጣው። በኢየሱስ ስም ተፈጸመ። አሜን። ኢየሱስ ደስ አለ። በጣም ማን አለ እዚህ ቤት? አባቴ ኢየሱስ አለልኝ። ኢየሱስ ሰይ ዋው ከፍታ ብቻ ነው። ከዚህ በኋላ እየጨመርክ ነው የምትሄደው። አሜን። ኢየሱስ ይሄ ያንተ ነው። አንተ ይሄ ለቤት ነው። እሺ። ብዙ ደስታ፣ አሜን። ብዙ በረከት፣ አሜን። ብዙ ኃይል፣ አሜን። የእግዚአብሔር ሞገስ። አሜን። እጅግ በጣም ነው የምወድህ በእውነት አከብራለሁ። እኔም እወድሃለሁ። ለምልም። አሜን። ተከታተል ቸርች። አሜን። ጌታ ካንተ ጋር በሞገስ። ስራም ካለ እዚህ እንግዲህ ያው እነሱ ካሜራማኖቹ መስራት ካለብኝ እንግዲህ በሞያዬ ቸርች እንግዲህ አስተዋውቃለሁ፣ እንሰራለን። እሰይ። ለምን ተነሳ አንተ? ደስ ብሎ ደበበ የሚባል ታውቃለህ? እኔ ደበበ አቤት ወይኔ ላይ እኔ እዚህ ሳወራ እሱ እዛ ይዘላል። እሺ እዚህ አፕስቴር ላይ የአባቱ ስም በቀለ የሚባል አንተ ነህ? ስምህ እንዳልካቸው ነው? አጫ ለምን አነሳ እጅህን? አረ ይሄን ስምን ጌታ እንዲናገርህ ጸጋዬ የሚባል ታውቃለህ? ቶሎ ምን ነው ባለቤት ስንዱ ናት? ወይኔ ኦ ማይ ጋድ ናሩ ወይኔ የምትወድ እሷ ነች። እሷን ጠራት። ወይኔ እሷን የላከች። የት ነው ያለችው? አሜሪካ ነው ያለችው። የት ስቴት? ሚኒሶታ። ቅባት ወይ ቅባት ወይ ቅባት። እኔን የምትወዱኝ ሰዎች አስጠንቅቃ ነው የላከች። አስጠንቅቃ
እዛ ቤት ሳትሄድ እንዳትመጣ ብላ የኔ ኢየሱስ ያው ትሰማለህ። ዛሬ ያው አዲስ አበባ ተቀምጠን አሜሪካ ላይ ነጋራ አሜን። አንድ ሰው ዘሎ አሜን ይበላ። እኔ አላቀህም ነበር። እኔን አታቀኝም። እሷ ነች የምታይ እዛ ሄደና አለች። ወይኔ የኔ ኢየሱስ ምንድነው የምተኛው አንተ? አልተኛውም። እስቲ ሩጥ። ይዘኛል። ምንህን? እግሬም ይዘኛል፣ ወገቤም ይዘኛል። ለምን ይዛል? ዲስክ ነበረኝ፣ በቅርብ ተሰርቻለሁ። ዲስክ ነው ተብሎ በቅርብ ተሰርታል? አዎ ተሰርቻለሁ፣ ግን እግሬን አልለቀለኝ፣ ይህም አልለቀኝም። ዲስክን ተሰርታል? አዎ። ቆምልኝ እስቲ ተነስ። ሰላም ነው? እግዚአብሔር ይመስገን። የሱ ባለቤት የት አለች? ሚኒሶታ። የት ሀገር? አሜሪካ። አሜሪካ። ያንተስ? አሜሪካ። አሜሪካ። አሜሪካ አሜሪካ ነው አሁን አየሩን ያዘው። ይሄ ሰውዬ ዲስክ ነው ተብሎ ምኑን ተሰራ? ዲስክ ነው ብሎ ምን ሰሩ? ወገብን። አንተን ሐኪም ምን ብለዋል? የዲስክ መንሸራተት አለ። ራብ ጌታን ማገልገል ነው። እንዳታገለግል በትዳር ላይ የቆመ ሰይጣን አቅምን በላው። ወጥተህ እግዚአብሔርን ታላቅነት ለማውራት ኃይል እስክታጣ ድረስ አደረገ። ብርሃኔ የሚባል ታውቃለህ? አባቴ ዳዊት ስሜ ነው። ካሊፎርኒያ ነው? አዎ ትክክል። ካሊፎርኒያ። ባለቤትህ ካንተ ተለይታ የለችም። እዛው ከተማ ሆኖ ትንሽ ወጣ ብላ በፍርድ ቤት ነው ጉዳያቸው ያለው። ትክክል። ልጆችን ይዛ ሄዳለች። ስንት ልጆች? 3 ሴቶች። ሶስቱም ሴቶች። አንደኛ ዲቦራ፣ ሁለተኛ ደግሞ ሃና፣ ሶስተኛ አቢጋይል። ትክክል። እኔ አንድ ሰው ጮሆ ምን አለ ዘሎ አሜን ቢለኝ እባክህ ይሄ ቅባት ይውደቅብህ፣ እባክህ ይውደቅብህ፣ ይሄ ቅባት ይውደቅብህ። አሜን ነው። ወደዚህ ጠጋ በል። አሜን ቲያኮራና ሳባ በለዲያሞስ አንተ የምትፈልገው አንደኛ ጤና፣ ሁለተኛ የቤት ጉዳይ እንዲስተካከል፣ ሶስተኛ ጌታን ማገልገል። ናውጣ ወደዚህ። ወይኔ አሜን አትልም ወይ? ደበበ የማነ የሚባል ሰው ያለው አባቴ ወይ ይምጣ፣ ማን ላይ ቅባት ይምጣ። ዲስክ የታወጀበት ሰው አብራር ነው። አዎ አብራር አብዛ። አዎ ወይኔ ከኑሮ አለመመቻቸት የተነሳ ከትዳርና ከልጆች ጋር ተራርቀ የምትኖር ወንድም ቶሎ ከተነሳልኝ የምትኖረው ወልቂጤ ነው። ቤተሰቦች ያሉት ሌላ ሀገር ነው። አንተ ነህ? የት ነው የምትኖረው? ወልቂጤ። ቤተሰብ ያለው የት ነው? አርባ ምንጭ። ሌላ ሀገር እንደሚኖር ሰው ነው ከትዳር ጋር ብትኖረው። በ4 ወር አንዴ፣ በ6 ወር አንዴ፣ በ8 ወር አንዴ ደግሞ ጌታ ካለ በቅርብ ቀን። እግዚአብሔር ሆይ ይሄ ህይወት ሰልችቶኛል። እውነት ነው። 18 ዓመት ያደከመ መርገም ነው። እውነት ነው። አንተን እያየው እግሮቹ ተፈተው ወደ ቤቱ ወደ ትዳሩ የሚቀላቀል አንድ ደሚሴ የሚባል ሰው ያለው እኔ ነኝ። ደሚሴ። ሃሌሉያ ኢየሱስ። ስራ ንግድ ነው? ነጋዴ ነህ? ወደ ቤት ለመሄድ እዚህ ሆነ ይናፍቃል። ወደዛ ሀገር ከገባ እዛ ከተማ ላይ መስራት የሚችል ገንዘብ የለም። እዚህ እንደ የኔ ቢጤ እየለማመንክ ያንንም ከዚህም እየተበደርክ ምን እያረክ ነው የምትሰራው? እውነት ነው። አባት ዳና ነው? አያት መንገሻ ነው? መንገሻ። ወይኔ ክብር እያያችሁት ነው። በደረቱ መሬት ላይ ወደቀ። ከልጆች ጋር አርፈ ከትዳር ጋር እኔን ታከብረኛለህ አለኝ። እግዚአብሔር ሆይ አባ እያሉ የሚጮሁ
የልጆችን ድምጽ እሰማለሁ። አባ የሚሉ የሚጨው የልጆችን ድምጽ እሰማና አንደኛው አቤኔዘር የሚለው ያለው መጨረሻ ልጄ ነው። ምናሴ የሚለው ያለው አንደኛው ቢንያም የሚለው ያለው ሶስተኛ ኢየሱስ ወይኔ ኢየሱስ አዲስ አበባ ድምጽ የለም። ለምን አለቀስክ? እኔ እግዚአብሔር የረሳኝ መስሎኝ ነበረ። ኢየሱስ በጣም ብዙ ነቢያቶች ጋር ሄጃለሁኝ። ያልደረስኩበት አዲስ አበባ ውስጥ የለም። እንትን ድረስ ሄጃለሁኝ ሐዋሳ እና በዛ ሁሉ ያገኘሁት ነገር ምንም የለም። ለካ ዛሬ ሲጠራኝ ለካ ያስታውሰኛል። ቁጥር ውስጥ ነው ያለሁት። ዋይ ወይኔ ለካስ እግዚአብሔር ያስታውሰኛል። እኔ አያውቀኝም ብዬ ነበር። ለካስ ቁጥር ውስጥ አለው የኔ ኢየሱስ። ዛሬ ብዙ ቦታ ሄዳችሁ የደከማችሁ ሰዎች እግዚአብሔር የረሳችሁ የመሰላችሁ ያስታውሳችኋል። አሜን። ያስታውሳችኋል። አሜን። ወይ ዳዊት በብዙ መንገድ ታግለ በብዙ መንገድ ቤትን ለማስተካከል ለምን ብለህ ብትለኝ ባሪያዋ ተመችቶ ሳይሆን እግዚአብሔርን ማገልገል ስለምትፈልግ። ትክክል። ምንም ቢሆን ጌታዊ እንዲሆኛ አንተን ማገልገል ስለማልችል ዛሬ የዳዊት አብራር ደሚሴ እግዚአብሔር ሙና እንዳልካቸው ሌኒ ደበበ ዛሬ እግዚአብሔር አምላክ ምስክሬ የለማ አዲስ አበባ ሰው አለ። ዛሬ ጤናችሁ አሁን ይመለሳል። አሜን። የተበላሸ ነገራችሁ ይስተካከላል። አሜን። ደምስ አሜን አትልም? አሜን። ዳዊት አሜን አትልም? አሜን ያለ ቅባት ይምጣባቸው አይደል? አሁን ለነዚህ ሰዎች ምጸልየው ቅባት እሳት ይዘው ይሄዳሉ። አሜን። ሁለት አድርጎ ነው አይደለ? አዎ። ሳምሶን ቀበሮች ላይ ምን አረገ ይላል? ሎክሶ ምን አረጋቸው? ገደላቸው። ከዛስ ከተማ ላይ ያለ ጭራሮ መንፈስ ወረኛ ቡና ቦታ ተቀምጦ እንዲህ ነው የሚል ይኸው ዘንድሮ በዚህ እሳት ይበላል። ይበላል። ሹፌሩ ተመስገን ነው ስም ተከፈተ። አሜን አሜን አሜን። እግዚአብሔር አሜን እግዚአብሔር አሜን አሜን። ጊኪ አሜን ሃሌሉያ። ሁላችሁም እዚህ ጋር ውጡልኝ ነው እዚህ ጋር ሄይ ዛሬ ከተክሌ ላይ ተሰበረ። አሜን። ዴቭ አሁን ምን እንደምትፈልገው ቅባት ወፍራም ቅባት በጣም ወፍራም ደምሴ ምን ይሁን ቅባት ካልሆነማ ስራ አይሰብረውም። እውነት ነው። አሜን አሜን አትሉም? ኧረ አሜን። አባቴ ሆይ እጸልያለሁ የወንድሞቼ የቤተሰቦቻቸው የትዳራቸው የዘር ማንዘሮቻቸው የልጆቻቸው ጤና አሁን በቀለ ምን ነው ማሙስ አያቴ እናንተ ቤት ሰላም የለም። እርስ በርሳችሁ መባላት ነው። እንነጋገር ሶስት እንኳን አንሆንም። ቤተሰብ ሙሉ ጥለኛ ሰው ማለት ነው። ከ10 ሰው የምታወሩት አንድም ሶስት እንኳን እኔ አሁን እንዳልካቸው ሲፈታ መሰረት ነፃ ስትወጣ ያለው አሜን አሜን። ወይኔ ይሄ ሰውዬ አሜን አሜን። በኢየሱስ ትፈታ። አሜን። ምን ናት? ባለቤቴ ነች። ማንም ሰው አያውቅም። ማንም ሰው አያውቃት። በድብቅ ነው ያገባው። ከቤት ተናደው ወጥተ ነው። አሁን እዛ አዲሱ ሰሜን መዘጋጃ እውነት ነው ያለው። አሁን የሥራ በሮቻቸው የተከፈተ የተወሰደ ምርኳቸው አሁን የተመለሰ አሜን። ይኸው የዘገየ ነገራቸው አሁን የቾከለ አሜን። የተሰወረ ነገራቸው አሁን የተገለጠ አሜን። የተበላ ነገራቸው አሁን የተተፋ አሜን። አው የፈረሰ ነገራቸው አሁን የተስተካከለ አሜን። ካባኖ ሲያዲ
ለዚህ ቤተሰብ ባክ ዛሬ መልስ ይሁን። አሜን። ለትዳራቸው መልስ ይሁን። አሜን። ለልጆቻቸው መልስ ይሁን። አሜን። አባ ያው ቃል ሲናገር ከቅባቱ ውፍረት የተነሳ ቀንበር ይሰበራል። አሜን። ምን ይሆናል? ከዚህ ቅባት ውፍረት የተነሳ ከህይወታቸው፣ ከጤናቸው፣ ከትዳራቸው፣ ከቤተሰቦቻቸው ላይ ቀንበር አሁን የተሰበረ ይሁን። አሜን። ኃይል በላቸው ይገለጥ። አሜን። ኢባሶ ፓራሊካቶቫ አንድ የስ ይፍሰስ 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 ይፍሰስ። ጠብቅ 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 ጠብቅ። ሌካቶሮ ሴልፓቶ ካሲያስ ያዝ 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 ያዝ። ቀና በል። ፈጽሞ ሰላም፣ አሜን። ፈጽሞ ኃይል፣ ፈጽሞ ክብር፣ አሜን። ፈጽሞ መገለጥ፣ አሜን። መገለጥ። አሜን። ጸጋነሽ ዛሬ መርገም ተሰብሯል። አሜን። ተሰብሮ አሜን። ተሰበረ 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 ተሰበረ። ማጣት፣ ጉስቁልና፣ ሰርቶ ሰው አለመሆን ተሰበረ ተሰበረ። አንድነት ተሰበረ ተሰበረ በላቸው። ተሰበረ 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 ተሰበረ። አንድ ሁለት ሶስት ያዝ 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 ያዝ። ሌላ ሰው አርጋቸው። የሚቀጥለው ዘመናቸው በጤና ተባርከው፣ በጸጋ ተባርከው፣ በእውቀት ተባርከው፣ በልጅ ተባርከው፣ በትዳር ተባርከው፣ በፍሬ ተባርከው፣ በሞገስ ተባርከው፣ በኃይል ተባርከው አንተን የሚያገለግሉበት የሥራ ለውጥ ልውውጥ ይሁን። ከዚህ በኋላ መገረምን አርግ። የቤታቸው፣ የትዳራቸው፣ የልጆቻቸው ታሪክ ይቀየር። በተገፉበት ሰፈር አክብራቸው። በጸጋ ይገለጡ። የመፍትሄ ሰዎች ይሁኑ። ብዙዎች በእነሱ ምክንያት ወደ መንግስት ይጨመሩ። ለመዳን ምልክት አምጣ አርጋቸው። ለመንግስት ስፋት ምልክት አርጋቸው። አዲስ ነገር ይሁን። አዋጅ ይገልበጥ በኢየሱስ ደም። አሜን። ምስክርነት እሺ፣ ምንድነው ምስክር? ወደዚህ ልመጣ ስል እንዲህ በነብይነት ጸጋ የምታገለግል አብሬያት ማገለግል እህት አለች። ምን አለች? ወይ ዘይት ከፊትህ አያለው ብላኝ ነበር። እሺ፣ ወደዚህ ስመጣ ዘይት ከፊትህ አሜሪካ ላይ ያለ ኖ፣ እኔ አሜሪካን ያለሁት እሷ ካናዳ ነው የምትኖረውና ኦኬ፣ ወደዚህ ስመጣ ዘይት ከፊትህ አያለው አለች። ይኸው ተፈጸመ። ምን አለ አሜን ቢለኝ ባለችበት ስፍራ ለእሷም መገለጥ ይሁንላት። አሜን። መውጣት ይሁንላት። አሜን። ድል ይሁንላት። አሜን። ኃይልን መታጠቅ ይሁንላት። አሜን። ልዩ ሞገስ ይሁንላት። አሜን። ይሁን በኢየሱስም። ይሄን ለእሷ ትልካል። እሺ፣ ደስ አለ በጣም ሃሌሉያ። ከዚህ በኋላ እባክህ አንተ የመፍትሄ ሰው ነህ። አሜን። ብዙዎች መፍትሄ ፍለጋ ወደ አንተ አሜን አሜን ወስጃለሁ። የተበላሸ ነገር የተስተካከለ አሜን። የተበላሸ ነገር የተስተካከለ ሆነ። አሜን። በላቸው በሮች ተከፍተዋል። አሜን። ከዚህ በኋላ ለብዙዎች ትተርፋል። አሜን። አብራር መርገም ተስሯል። የታወጀብህ አዋጅ ተገልብጧል። የእግዚአብሔር ደስታ ቤት ገብቷል። አንድነት ተለምነ ትጠራል። አሜን። በጠላት ፊት እግዚአብሔር ሞገስ ይሆናል። ተመስገን። እንደ ስምህ ከዚህ በኋላ ታመሰግናል። ዳዊት በጌታ በኢየሱስም ጎዳና የቀና የተበላሸ ነገር የተስተካከለ አሜን። እንካ በብዙ ክብር አንተ እኮ በቃ አሁን አገልግሎትን ጀምር። አሜን። እወጣለሁ። ደስ አለ በጣም ሃሌሉያ። ዛሬ በጠዋቱ የኔ ቀን ነው ብዬ የመጣሁት አውጀ ሌሊት ሙሉ ሲጸልይ አድሬ ዛሬ ቀኔ ነው። ይሁን ቀናችሁ። ቅደሙት ብያችኋል። ዳዊት እባክህ ከዚህ በኋላ ነገር ተቀይሯል። አሜን። በአንድነት ከልጆች ከትዳር ጋር ጌታን እያከበርክ በክብር ትኖራል። አሜን። ይሄን ወደ ቤት ላክ። ከዚህ በኋላ በጥቂት ጊዜያቶች ቀናቶች መካከል አርፈ ከልጆች ጋር ጌታን እያመለጥክ ከትዳር ጋር እያከበርክ ሳትሸማቀቅና ሳትሸበር በብዙ ደስታ ትወጣል። አሜን። የእግዚአብሔር እጅ ካንተ ጋር ናት። አሜን። እግዚአብሔር ይቀድመሃል። አሜን። ስራህን ይሰራል። አሜን። በደስታ አሜን። ደስ አለ። በጣም ደስ አለ። የት ነው የምትኖረው? ወልቂጤ ነኝ። አሁን ዘና ብለህ ከሙሉ ባጀት ጋር ወደ ልጆች አሜን፣ ወደ ትዳሬ አሜን ፏ ብለህ አሜን። ከባድ ነው፣ ፈተናው ብዙ ነው ታውቀዋለህ። ያው ብዙ ነገር አሁን አላወራም አንተና ጌታ ስለምታውቅ። ከዚህ በኋላ ተቀይሯል። አሜን። አዲስ ነገር ነው የምታየው። አሜን።
ሙና ታደሰ ፎሊ ደስ አለሽ? በጣም ምንድነው ሃይማኖትሽ? እኔ ገባ ወጣ ብያለሁ ያልኩበትም ምክንያት በውሸታም ነቢያት በጣም ተጎድቻለሁ። በውሸታሞች ነቢያት አገር አቋራጭ ሁሉ ሄጃለሁ። ማለት ምንም የደረሰብኝ ነገር የለም፣ ግን እስከ ገስት ሃውስ ምናምን ሁላ ገብቼ ምንም አይነት ነገር አላገኘሁም። ሙሉ ኢትዮጵያ ውስጥ ያልሄድኩበት የለምና ፕሮቴስታንት እህትና ወንድሞች ነበሩኝ። እስቲል አገልጋዩ እንደምማለኝ አሁን ራሱ ሲያይ በጣም ነው የሚደነግጠው። ምክንያቱም ተመልሼ ነበር ወደ ድሮ ወደ ቤተሰቦች እምነት ማለት ነው ወደ ኦርቶዶክስ። አዎ ጥለሽ ጌታን በአገልጋዮች ምክንያት። አዎ ልጆቼንም ደግሞ በጣም ፈራለሁ። እግዚአብሔር ሰው አወርስልኝ። ሁለቱም የሉም ሀገር ውስጥ ሙሉ ተወርሻቸዋለሽ። እና በዛ ምክንያት ነው ገባ ወጣ ያልኩትና አንተን ደግሞ ለረጅም ጊዜ ስልኬ ላይ ብታይ አንተን እንዳለ ከዩቲዩብ እያወረድኩኝና ልመጣ ሁላ ወስኜ ማለት ነው። እዛ የኦርቶዶክስ ቤተክርስቲያን ተቃጠለ በከፍተኛ ሁኔታ ሻሸመኔ። ትዝ ይልሃል የዛሬ ዓመት አካባቢ። ኦኬ የግርግሩ ሰዓት። አንቺ የምትኖሩ የት ነው? እኔ አዲስ አበባ ውስጥ ነው የምኖረው። ከዚህ ተነስተሽ እዛ ለመምጣት? ሰው የለኝም፣ አልጋ ነው የሚይዘው፣ ሰው አላቅም። ፕላስ እግሬን እንዳየው ነው በጣም ያሰቃየኛል። ከዛ በቃ እዛ ሀገር ደግሞ ሄጄ ሮጬ እንኳን አላመልጥ እንዴት አደርጋለሁ ወይ ነብዩን ወዲያው አላገኝ ምናምን ብዬ በቃ ሁሌ ውስጤ አይሃለሁ። እስቲል ያወረድኩት ብዙ እንትኖች አሉ ዩቲዩብ ያንተ ፈውስ እንደዚህ ምስክርነት ምናምን ማለት ነው። ቆይ ለምን ወደድሽኝ? እኔ በቃ በምታደርገው ነገር ነው። ቅን ሰው የእግዚአብሔር ሰው ዘይት በመቶ በሺህ ብር እየገዛን ነው። እግዚአብሔር በሚያውቀው ሁሉ ሰው ያውቃል። በየቸርቹ ግን ለፈውስ ብዬ ነው ሺህ ብር የምገዛው እንጂ ብር ኖሮኝ አይደለም። እግዚአብሔር በቃ ቃል ወጥቶበታል በሚል ማለት ነው። እና አንተ የምትሰጠው ለአገራቸው ላሉ ውጭ ላሉ ቤት ላሉ ሁሉ ለሱ ዘይት ውሃ ምናምን እንዴ ምን አይነት ሰው ነው ይሄ ሰው? ፕላስ አያለው ፈውሱ ገባህ? ኢየሱስ ይግባ ይሄ ደስታ ቤታችሁ፣ ይግባ ይሄ ቅን መንፈስ ቤታችሁ፣ ይግባ ይሄ ኃይል ቤታችሁ፣ ይግባ ይሄ በረከት ቤታችሁ። አዲስ አበባ አይሰማም አሜንታችሁ። እና የፈለገ ነገር ይሁን ብዬ ነው ዛሬ ተገልጬ የመጣሁት ማለት ነው። ማን አየሽ? ኢየሱስ እኔ ስምሽን ነግረሽኛል። ለማን ነገርሽ? ማን ነገረኝ? ለኔ ኢየሱስ። አሁን ደስ አለሽ? በጣም በጣም የኔ አባት ዘመን ይባረክ። አሜን። ለዓለም ትረፍ። አሜን። እንዴት ብዬ እንደምባርክ አላቅም። እግዚአብሔር እሱ በጸጋው በበረከቱ አላቅም። ብዙ መናገር አልችልም፣ ግን ለዓለም ትረፍ። አሜን። በሄድክበት ሁሉ ምድሪቷ ትንቀጥቀጥ። አሜን። ባለፍክበት ምድር ሁሉ ሰይጣን ይረበሽ። አሜን። እግዚአብሔር ሆይ ለልጅ ልጅ የሚተርፍ ጸጋ ባንተ ላይ ይፍሰስ። አሜን። ጌታ ሆይ ሽባ ይተርተር። አሜን። ዕውራን ይብሩ። አሜን። መጽሐፍ ቅዱስ ላይ እንደምናየው እግዚአብሔር ሆይ የራሱን ቅባት አሜን መንፈስ ቅዱስ ቅባቱን አንተ ላይ አብዝቶ ይባርክ። አሜን። ጸጋውን ያብዛልን። አሜን። የቀረውን እሱ መንፈስ ቅዱስ ይጨምር። አሜን። 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 ለቤትሽ ብርሃን ይዘሽ ግቢ። ለውጥ ይዘሽ ግቢ። ደስታ ይዘሽ ግቢ። በብዙ ደስታ ከዚህ በኋላ የትኛውም መርገም ተሰብሯል። ጎዳና ቀና ነው። በሮች ተከፍተዋል። ለውጥ ሆኖላል። እጅን ሞገስ በላቸው። ከዚህ በኋላ ሰርተ ነገር ይቅና። የራስን ይስጥ። አሜን። አብራር አብዛ። ከዚህን ሰዓት ጀምሮ ጤና ተመለሰ። የትኛውም የታገለ ኃይል ወድቋል። በኢየሱስም አንድነት ለምነው ይጠሩሃል። በሞገስ ትወጣል። አሜን። ችግር የለም። መተባ በብዙ ድል ከዚህ በኋላ አትንከራተት። ዳዊት ቀድሟል። የእግዚአብሔር እጅ አሜን። የማ እጅ? የእግዚአብሔር እጅ። ነዶን ይዘህ ነው የምትመጣው። አሜን። ተባረክ። ደምሴ አቤት። ዳና አቤት። መንገሻ አቤት። የአቤኔዘር አባት አሜን። የምናሴ አባት አሜን። የቢንያም አባት አሜን። በሞገስ ሂዱ። አሜን። ደስታን ይዘህ ተመለስ። አሜን። ከዚች ሰዓት ጀምሮ የእግዚአብሔር ቀኝ ኃይል ይሆናል። አዲስ ነገር ታያለ። ለብዙ በረከት አሜን። ደቤ ከዘር መርገም ተሰብሯል። ጤና ተመልሷል። የቤተሰብ ስራት ተፈቷል። አሜን። ብዙ ደስታ። እኔም በጣም ማሚ
አዋጅ ተገልብጧል። የልጆችሽን ክብር ታያለሽ። በሞገስ ትወጫለሽ፣ በሞገስ ትገቢያለሽ። አሜን አሜን። ነመዋቃ አከምሬ ነጋ ጅርቱ ገለታው ነጉማሚ ሁንዱ ነጋ ሁንዱምቱ ነጋ ገለተ ረቢ አሜን ገለኒሳ አገው አሜን አየ አሜን። እወዳለሁ። ለዓለም መፍትሄውን አሜን መድኃኒቱን አሜን ከእጅ ላይ መድኃኒት አሜን። ዓለም ሁሉ ባንተ እጅ ይዳል አሜን። ፈውሱን አሜን እግዚአብሔር ከዚህ በበለጠ ይጨምርልህ። አሜን። እጥፍ 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 ይጨምርልህ። አሜን። መፍትሄ ለዚህ ዓለም መፍትሄውን አሜን። ተባርከ ቅር አሜን። ኢየሱስም ተቀበልኩኝ። አሜን።